አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች ሀባይብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። እንኳን በሰላም ወደ ቻናሌ መጣችሁ። ዛሬ ደግሞ ለእናንተ ይጠቅማል የምለውን ሁልጊዜም ይዤ እመጣለሁ። ዛሬ ደግሞ ለየት ባለ ቪዲዮ ነው ይዤላችሁ የመጣሁት። እናንተ ትጠቀሙበታላችሁ ብዬ የማስበውን ነገር ማለት ነው። ይሄን ብላቸው ሊጠቀሙበት ይችላሉ ብዬ የማስበውን ቪዲዮ ነው ለእናንተ የማደርሰው ማለት ነው ሀባይብና ዛሬ ለየት ያለው መዳሞች የሚፈልጓት ሰራተኛ እንዲሆንላቸው የሚፈልጓት ሰራተኛ ምን ያሟላች ብትሆን አረቦች ደስ ይላቸዋል ብዬ ያሰብኩትን ለእናንተ ይጠቅማል ብዬ ይዤላችሁ መጥቻለሁ ማለት ነው ሀባይብ። ላይክ ሰብስክራይብ ሸር እያረጋችሁ ቤተሰብ ሁኑ። እወዳችኋለሁ፣ አከብራችኋለሁ የኔ እህቶች። በአንደኛ ደረጃ መዳም እንግዲህ የምትወደው ሰራተኛ ብትሆንላት የምትወድሽ ተግባቢ ብትሆኒ ማለት ነው። ከሁሉም ሰው ጋር ብትግባቢ፣ ያው ባሏ ጋር ሳይሆን በተለይ ተሷ ጋር ከዘመዶቿ ጋር ልክ ቤተሰባዊ ነገር ሆነሽ ብትወጅም ብትጠይም ያው በርግጥ ደስታ የለም፣ ግን ቢሆንም ከነሱ ጋር ስንኖር ቤተሰባዊ ሆነን ብንኖር ደስ ይላቸዋል ማለት ነው። እንዲወዱንና በቃ እንዲጠጉን እንዲያምኑን ይፈልጋሉ ማለት ነውና ከነሱ ጋር ስንኖር ግዴታ ተግባቢ መሆን አለብን ማለት ነው። በሁለተኛ ደረጃ ደግሞ ቶሎ ብለን አረበኛ መልመድ፣ ከነሱ ጋር ስንኖር አረበኛ ቶሎ ብንለምድ በጣም ደስ ይላቸዋል። በተለይ አዲስ ስንሆን ታውቃላችሁ አረበኛ በጣም ነው የሚከብደን ማለት ነው። ግን አረበኛውን እንግሊዘኛውን ደግሞ ከኢትዮጵያ ከአማርኛው ጋር አሁን አድርገን ብናናገራቸው በጣም አንደኛ ይስቃሉ። ያኔ ማናገራቸውን ራሱ ምን እያሻቸው እንዲሁ ራሱ ስለማይገባቸው ስቀው እንደዚህ እኮ አለች ብለው ስቀው ነው እንትን የሚወት ማለት ነው። ስለዚህ አንቺ አረበኛውን ካንዱ ጋር አጋይተሽ ራሱ ብትለምጂ ደስ ይላቸዋል ማለት ነው፣ ይፈልጋሉ። እና ብዙ ጊዜ በቃ አረበኛ እኔ ምን አሸኝ እኔ ባለምዲ ስራ ያለ ስራ እንጂ ብዬ ዝም ብዬ የምሰራት ሆነ ለአረበኛው ግድ የሌለሽነት ከሆነ እነሱ በቃ ያኔ ሁሉ ጊዜ ድርቀት ይሆናል። ሐቂቃ እንደው የሁላችንም ብንሆን የሆነ ነገር ራሱ እንደሆነ ወይም አረበኛ አሁን ያልቻለች ሰራተኛ ቤታችሁ እንኳን መጣ ለዛች እንደዚህ አስተምሪያት፣ ስራውን ንገሪያት፣ እንደዚህ ነው በቃ ያለውን ነገር ንገሪያት ተብለን እንኳን ስንነግር በጣም እንላለና እንደርቃለንና በጣም እንደክማለን ያችን ሰራተኛ ለማስለመድና እንኳን እነሱ ብቻቸውን እንኳን እኔ የምለውን እሷ የማይገባት እሷ የምትለውን እኔ የማይገባኝ ተሆነ በጣም አንተን ስለሆነ ቶሎ ብለን አረበኛውን ብንማርላቸው ቢገባን ደስ ይላቸዋል ማለት ነው ሀባይብና በሁለተኛ ደረጃ አረበኛውን ቶሎ ብለን ብንለምድላቸው በጣም ይወዱናል ማለት ነው፣ ይግባቡናል ማለት ነው ሀባይብና በጣም አሪፍ ነው። በሶስተኛ ደረጃ ደግሞ ብዬ ያሰብኩት አረቦች ታውቃላችሁ ልጆቻቸውን በጣም ይወዳሉ። በእርግጥ ልጆቻቸውን የማይወዱ አረቦች ይሁኑ ሀበሾች ልጁን የማይወድ የለም፣ ግን የአረቦች የተለየ ነው ማለት ነው ሀባይብ። የተለየ አረቦች እኔ እንጃ ታውቃላችሁ። አሁን ለታ የሆነ እኔ አሁን እዚህ የሚይዘው ልጅ እኔ ልጃጅ ነኝ ብያችኋለሁኝና እሱ ትምህርት ቤት ከህፃናት ገና 5 አመቱ አሁን 6ኛ አመቱ ገባ ማለት ነውና ሲጫወቱ ወድቆ የሆነ ልጅ እንትን ብሎ ሲጫወቱ ገፍትሮት ሌላው ልጅ እሱ ይሄ የኔ ሲገፈትረው የተገፈተረ ልጅ ጓደኛውን አምጥቶ የኔ ልጅ አስመተዋል ማለት ነው። ስለዚህ ያ ልጅ አሁን ይሄ ምንም አልሆነም፣ እዚች አይኑ ስር ነው ትንሽ የቡጭር ያለው እንጂ በጥፍሩ ነው ቡጭር ያደረገው። ግን በጣም እዚህ ክስ እንደርሳለን ብለው ማለት ነው ትምህርት ቤቱን እንከሳለን፣ ይዛንም እዚህ የቧጨረው ልጅ ቤተሰብ እንከሳለን ብለው በጣም በሽምግልና ነው ማለት ነው እንትን ያለውና ታውቃላችሁኛ ትምህርት ቤት ስንማር እንግዲህ ስንደባደብ ስንወርቅ ሲመቱን መንገድ ላይ በእግራችን ነው የምንሄደው። መንገድ ላይ ደበደቡን
ለቤተሰብ እንኳን ራሱ ብንነግር ምንም መላ ያለው ስለሆነ ለመምህር ነው ትንሽ ነግረን እንደዛ አረጉን መንገድ ላይ እየጠበቁ ብለን ትንሽ እንትን የሚሉን እንጂ ታውቃላችሁ ግዴለሽነት አለ ማለት ነው። እኛ ስናዲግ ሲጀመር እኛ ብንወርቅም ራሱ ብንፈነተክም የሆነ እንትን ቢሆን ራሱ ሰውነታችን ቶሎ ብሎ ይድናልና እንደዛ ራሱ እንግዲህ አስቡት እኛ ማለት ነው እኛ ባለንበት ግን አረቦች እንኳን እንደዛ ሆኖ ይሄ ምንም ሳይሆን እውነቴ ነው የምላችሁ በጣም ከባድ ነበርና አረቦች ልጆቻቸውን በጣም ይወዳሉ በጣም ማለት ነው። ስለዚህ መዳም እኔ እንዲሆንላት የምፈልገው ሰራተኛዋን ጥሩ እንዲሆንላት የምፈልገው በጣም የምፈልገው ለምንድን ነው ከልጇ ጋር ተግባቢ እንዲሆን ለልጇ ጥሩ ልጅ እንዲሆን ጥሩ ሰራተኛ እንዲሆን ትፈልጋለች ማለት ነውና ለአረቦች ብዙ ጊዜ ከነሱ ጋር ስንኖር ከልጆቻቸው ጋር መግባባት እነሱ ልጆች ታውቃላችሁ በጣም ስለ ልጆቹ ጉዳይ በጣም ከባድ ነው። እናንተ ከነሱ ጋር ተግባቡ። በጣም ያጠፋሉ፣ እቃ ይደፋሉ፣ እንደፈለጉት ይበሉ ያዝረከርካሉ። ሻሂውን ቡናውን መርፋት ነው ስራቸው፣ ምግቡን መርፋት ነው ስራቸው። በዛን ሰዓት ከሌደፋ ይሄንን አቆሸሼ ፍሪጁ ሄዱ ይሄንን ደፋልሽ ምናምን ብታያት መዳሞች አይወዱም። አንቺ አይተሽ እንዳላየሽ መተው ነው። ለምን ይሄንን ማረክ ማለት አቺ ዝም በቃ እውነቴን ነው የምልሽ። ንገሪኝ እንኳን ብትልሽ አትንገሪያት ማለት ነው። ንገሪኝ እንኳን ብትልሽ አትንገሪያት። አንቺ ነግረሻት ያልሽ ብትመታው ራሱ ልጅን አስመታሽ ብላ ነው የምትወቅስሽ ማለት ነው። ስለዚህ የአረቦች ልጆች አይታችሁ እንዲያላያችሁ ተሆናችሁ ልጅ ለካ ሰላም ነው ሰላም እየተፈጠረ ነው ከሰራተኛ ጋር ብላ ታስባለች። ግን የሷ ልጅ መቼም ሰላም አይሆኑም። እነሱ ከጥፋት ወደ ኋላ አይሉ። ስለዚህ ካንቺ ጋር ሰላም ትሆናላችሁ ማለት ነው እና ብዙ ጊዜ ከልጆቻቸው ጋር ጥሩ ሆኑ ማለት ነው። በጣም ይወዳሉ አረቦች። በአራተኛ ደረጃ ምንድነው ይዤላችሁ የመጣሁት ታማኝ መሆን። እውነቴን ነው የምላችሁ በጣም አረቦች ሰራተኛቸው ጥሩ እንድትሆንላቸው የሚፈልጉት በቃ ታማኝነት፣ መታመን አለብን። እኛ በተለይ እኛ አረቡ ኢትዮጵያውያን ችግር የለብንም ለመታመን አንደኛ ነን ወላሂ። እንደ ሌሎቹ አይደለንም ሀቂቃ ማለት ነው። ሌሎቹ ፍሪጅ ቢቀመጥ እቃ አያስቀምጡ ብዙ ነገር አለ። እኔ አሁን ራሴን ላካብድ ሳይሆን ወላሂ ነው የምላችሁ ከባሏ እኔን ታምናለች ምንም እንዳላት ወርቅም ካለ ከቤት እንደዚህ ወጥታ የምታደርግ ከሆነ ያን ወርቅ ለኔ አስይዛኝ ነው የምትሄደው። ሩቅ ቦታ እንደዚህ ከሄደች አደራ ብላኝ በቃ ማንኛውም ነገር ሰጣኝ የምትሄደው ለኔ ነው ማለት ነው። ባልዮ ራሱ ቤት ተቀምጦ እንኳን በፌስታል አድርጌ ያንን አስቀምጣለሁኝና በጣም ነው የምታምነኝ። አልሐምዱሊላህ ይሄን ታረጋለች። እሱቅ እንኳን ሂጃንጪ ቃላ ካለውኝ የቃንጭ ስትለኝ ከቦርሳዋ እኔ ነኝ ብሩን ማነሳው እንጂ አንድ ቀን ከቦርሳዋ አንስታ አንቺ ብር ውሰጂ እቃ ግዢ ብለኝ አታውቅም። ወይ ብር ላንሳንዴ ወይም ደግሞ ቢጣቃ ላንሳንዴ ብዬ ጠይቃታለሁ። ብር ታለች ብር አለልሽ አለዛ ቢጣቃው ይዘሽ ትለኛለች። ሂጃም ስቼ የተረፈኝ እስከ ሳንቲሜ በቦርሳዋ አረጋለሁ። እሷም ይሄ ስንት ይዘመጣች ስንት ገበየች ስንት ነው እንዴት ምናምን ብላ ጠይቀኝ አታውቅም። አልሐምዱሊላህ ማለት ነው። ስለዚህ ስለታመንኩላት ተወዳለች በቃ። በርግጥ ሰው ይወደኛል አትበል እወደዋለሁ በል እንጂ ነው። አረቦች ያው ቢወዱም ባይወዱም ችግር የለውም፣ ግን ቢያምኑን አሪፍ ነው። ብዙ ጊዜ ከነሱ ጋር እንድንግባባ ያደርገናል። ብዙ ጊዜ እነሱ ጋር ብዙ የምንጣላ የምንጨቃጨቅ ተሆነ ሰላም አይኖረንም ውስጣችን ራሱ። ሰላም ከሌለ ደግሞ የምናስባለን እወጣለሁኝ ወጥቼ ብሰራስ ለመጥፎ ነገር እንዳረጋለን። ስለዚህ ተሰላም ማጣት ማለት ነው። ስለዚህ እናንተ ታማኝ መሆን በጣም አሪፍ ነው፣ ለእናንተ ይጠቅማችኋል የምለውን ነው የጀመጠው። አምስተኛ ደግሞ ብዙ ጊዜ መዳሞች ሲያመጡን ልጅ ብንሆን አሪፍ ነው፣ ግን ልጅ ሆነ ደግሞ ባለትዳር ብንሆንላቸው በጣም ይወዳሉ ማለት ነው። ባለትዳር የሆነች ሰራተኛ ይወዳሉ። አንደኛ ልጅ አላት ራሱ ልጅ አለ ብትይ ልጅን እንደ ልጇ ታይልኛለች ትላለች። ባሌን ደግሞ እንደ ባሏ ታያለች። የሷን ባል ብትነጠቅ የማትፈልገውን የኔን አታረግም ብላ ታስባለች ማለት ነው። ስለዚህ እነሱ በርግጥ እኮ ሁሉም ጥሩዎች አይደሉም፣ አረቦች ሁሉም ጥሩ አይደሉም ሀባይብና ግን ያቀልልናል። ይሄ ነገሮች ለራሳችን ስንታመም ለሰው
በቃ የሆነ ነፃ እረፍት ነው። በቃ ታማኝነት እረፍት ነው። ስለዚህ ልጅ አላት፣ ባል ያላት ባለትዳር አረቦች ይመርጧታል ማለት ነው። እኔ አሁን በተቀደም የመዳሜ ሰራተኛ ከቢሮ መርጣ ስታመጣ ትዳር ያላት ነው የምፈልገው፣ ልጆች ያላት ነው የምፈልገው፣ ልጆችን እንደ ልጆቿ የሚያይልኝ እፈልጋለሁ አለችና እርግጥ በባሏ ተቀናለች። ቢሆንም በጣም ይፈልጋሉ ማለት ነው። ባለትዳር ይሆን ራሱ ባይኖረን እንኳን ተነሱን ለማለት እኔ ባላለኝ ትዳር አለኝ ብለን ራሳችንን ማስከበር ግድ ይለናል ማለት ነው። ሀባይብና ለእናንተ ይጠቅማል። አብራችሁ ከነሱ ጋር ትግባቡበታላችሁ፣ ትኖርበታላችሁ የምለውን ነገር ሁልጊዜም በራሴ ያሰብኩ የጀመጠው ሀባይብ ይጠቅማችኋል። ላይክ ለሌላ ሰው ላይክ አድርጋችሁ ለሌላ ሰው እንዲደርስ አድርጉልኝ። ደግሞ በቃ ጓደኛለችኝ እንዴ ነው ምንም የማታቀብላችሁ ከተረዳችሁ ደግሞ ሸር የሚል አለ ከታች። እሱን ሸር የሚለውን በዋትስአፕ በኤሞ ለሌላ ሰው ሸር ብታረጉልኝ በጣም አሪፍ ነው ማለት ነው። ዩቲዩብም ይወድልኛል ማለት ነው። እናንተ ደግሞ ላይክም ሰብስክራይብ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ ሀባይብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።